دعائي تسنتو زمرات سبت ሰላም ከስራው አለቀቀች። ተምቹና ያሲር አሁን ላይ ብራቸው እየተመናመነ ነው። ደሃ አንድ ብር ሲያገኝ ማስቀመጫ ያጣል የሚባለው አባባል እንግዲህ ተምቹና ያሲር ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት rahmat ከናንተ ጋር ይሁን። የአላህ ህዝነት rahmat ከናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። በጣም የሚገርመው ነገር ታሜ ከሰላም ምግብ ቤት ቁጭ ብሎ ሰላምን እያየ ሳለ አንድ ምግብ ቤት እንግዲህ እዛው የምታስተናግድበት እንቅ አድርጎ ይይዛታል ሰላምዬን። ከዛም እንግዲህ ታሜ ተነስቶ ምንድነው ምን እያደረክ ነው ብሎ ተደባደቡ ማለት ነው። በጣም የሚገርም ጉዳይ ነው። በስተመጨረሻም እንግዲህ ዛሬ ላይ ታሜ ልጁን ደብድቦ እቃዎቹ መቀመጫዎቹና ከብርጭቆዎቹ ካሳም ተሰብሯል። ሰላምን እንግዲህ ይሄንን ካልከፈልሽ ሌላ እዚህ ስራ አትቀጥይም ተብላለች ማለት ነው። እንግዲህ በጣም የሚገርም ነው። ሰላምዬ ስራዋን ትታለች አሁን ላይ። ምክንያቱም ታሜ እንግዲህ ከየት አንጥቶ ነው ያንን ነገር የሚከፍለው? እሱ ያው ስርቆት ላለመሄድ አንቺ ነው ያለው ሲል እንግዲህ ሰላምዬን ሌላ ወንድ ሲይዛት አይቶ ነው እንደዚህ ያደረገው። በጣም የሚገርም ነው ማለት ነው። ዛሬ ላይ ተምቹ ዝግባው የሚባለው ሰውዬ እንግዲህ የነተምቹን ብር እያንጓለለ ይገኛል፣ እየወሰደ ማለት ነው። ያው ባለፈው የላካት ሴት ፍቅረኛ ተብዬዋ እሷ ስንትና ስንት ሺህ ብር ወስዳለች ማለት ነው። እና ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ነገር እኔ አላመንኩም። በጣም የሚያሳዝን ነው። እንግዲህ ተምቹ ያሲር ያመጣት ጓደኛይቱ ሱሲ ነው የምትባለው። ሱሲ እንግዲህ ዛሬ ኤልያስ ሲጠገረር ቆይቶ ነበረ። ከዛም በስተመጨረሻ እንግዲህ ብር ስጠይ ብላ ስትለው እሱ ደግሞ እንዴት ሳሰሪ ብር ሰጥሻለሁ ብሎ ነይ ውጭ እያለ አንገቷን ሲይዛት ድንገት ተምቹ ደረሰ ማለት ነው። ተምቹ ሲደርስ ምን እያደረካን ነው ብሎ ሲለው ብር አልሰጠኝ አለ ስትለው ስጣት እንኳን ሰርታና እኔ ስጠገረር ቆይቼ እያለች እሷ ደግሞ ውሸቷን ብድግ አትልም። ኧረ በጣም የሚገርም ነው። ከዛም እንግዲህ ያሲር ቁልፉን አንጣ ብሎ አንስቶ ለሷ ብር ሰጣት ማለት ነው። አንዳንድ ጊዜ ደሃ ሲያገኝ አንድ ብርም ብትሆን ማስቀመጫ ያጣል የሚባለው አባባል እንግዲህ ተምቹና ያሲር ነው። እነሱ ምንም የላቸውም ነበር። ዛሬ ላይ ብር ኖሯቸው ግን አያያዙን አላወቁበትም። እና በጣም የሚገርም ነገር ነው ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እኔ የሚገርመኝ ዝግባው ተምቹንና ያሲርን እንግዲህ ያገኘኋቸው እገባባችኋለሁ እያለ ነው። ዛሬ ስንትና ስንት ሺህ ብር እንግዲህ ከተምቹ በዛች በሴት አማካኝነት ብራቸውን ተቀብሏቸዋል። እንግዲህ መጨረሻ ምን ሊሆን እንደሚቻል ደግሞ እኔ አላምንም ማለት ነው። በስተመጨረሻም ይሄ ነገር በጣም የሚገርም ነው። ዛሬ ሰላምዬ ስራዋን ትታ ቤት መታለች። በስተመጨረሻም እንግዲህ ኤልያስ ሀንዬን ጠርቶ ቤተክርስቲያን ነይ ብሎ ሀንዬ ዛሬ ያው ሰላም ስራ ስለተባረረች በጣም ተበሳጭታ ስለነበረ ያው ከኤልሳ ጋር ስትሄድ ቤተክርስቲያን ሰላም አግኝታለች። ከዛም አልፎ ደግሞ እኔ የሚገርመኝ ነገር ምንድን ነው እንግዲህ ኤልያስ ተምቹና ያሲር በዚህ አይነት መንገድ ከቀጠሉ ሱቃቸው ባዶ እንደሚሆን እየተረዳ ሀናን ተምቹና ያሲር ከዚህ አይነት መንገድ ካልወጡ ነገ የድሮ ጎዳናቸው ቦታ መሄዳቸው አይቀርም ብሎ ነግሯታል። እሷም ደግሞ ምንድነው የተፈጠረ ስትለው ሀንዬ ግን ልትናገር አልቻለችም ማለት ነው። ምክንያቱም እንግዲህ እሷ ያሰበችው
በጣም የሚገርመው ነገር እሱ ያሰበው የሚነግራት መስሎን ነበር። ሀና ግን ሊነግራት አልቻለም። ዛሬ ላይ እንግዲህ ያሲር በጣም ኤልያስ እንደተቆጣ ያውቃል። ተምቹ ለያሲር በእኝታ ክላሳቸው ሲነግረው ዛሬ በጣም ኤላ ስራ በዝቶብን ነው የዋለው፣ ወዛደር ያዝና አውርድ አስወርድ እንኳን ብሎ እኔን ሱቅ ላይ ቁጭ ያስገድርጎ እሱ ሲጠገረር ነው የቆየው። እንዴት ሱሴ ሳታግዙ ሱሴ ብር ተቀብላ መጣይ ስጣት አልኩት። ዛሬ በጣም አስከፍቼዋለሁ ኤላን እያለ አንተ በቃ አታውቅም። እሱ ሲተቀረር ቆይቶ እንዴት በጣም አሳዝኖኛል። ስራ በዝቶበት ነበር። እኔን ሱቅ ቁጭ አድርጎ እንዴት አንተ አታግዘውም? እኔን ሱቅ ቁጭ አደረገኛ እንድጠብቅ እያለ እየነገረው ሳለ ጆሮ በጣም አዘነ። ለሱሲት ብር ስለሰጣት እንግዲህ ሱሲት ያንን ብር ይዛ ምንም ሳትሰራ ሂዳ ከነ ሳምሶንግ እና ከነ ታሜ ጋር ነበረ ስትጣጣበት የነበረችው። ታሜ ዛሬ ላይ ግን ሰላምዬ ስልኩን ስላላነሳችለት ተበሳይቷል። ምክንያቱም ሰላምዬ ያው አሁን ላይ የሰራት ስራ ያደረጋት ነገር በጣም መሯታልም አስከፍቷታልም። በጣም የሚገርም የሚያበሳጭ ነገር ነው ማለት ነው እንደዚህ ያደረጋት። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እኔ የሚገርመው ነገር ለሰላምዬ እንግዲህ የበፊቱ የሚያውቃት ይሁን ምግብ ቤት ጠረጴዛው ላይ ከነ ደብዳቤው ብሩን አስቀምጦ ስራ እንድትጀምር አድርጓል። እንግዲህ አድርጓታል። ያ ሰውዬ ማን ነው? እንግዲህ ጓደኛዋ ዛሬ ላይ የኔ ብር አለ የኔን እንስጥና ስራሽ እንድትጀምሪ ያለቻት ስትነግራትም አንቺ ላብሽን ጠብ አድርገሽ ያጠራቀምሽውን እኔ አይከፈልም ብላ ሰላምዬም ብላት ነበር። ዛሬ ላይ ያ ሰውዬ ከነ ደብዳቤ ብሩን አስቀምጦላት ስራዋን እንድትጀምር አድርጓታል። ሰላም ይሄን ብር የሰጠኝ ማን ነው ለምን ብላ ጥያቄ እያቀረበች ነበረ። በጣም ገርሟታል። ጓደኛዋ ግን በቃ የጓደኛ ማንነት ማለት እንደዚህ ነው ያላትን አጠራቅማ። ምክንያቱም ሰላም ያንን እቃ ካልመለሰች ያው ከስራዋ እንደምትባረር ተነግሯት ስለነበረ ከዛም ቀጥታ ወደ ቤት ነበር የሄደችው። ወደ ቤትም ስትሄድ እንግዲህ ሀንዬም ለምንድን ነው እሱ ባጠፋው በሰበረው አንቺ እንደዚህ የምትሰቃየው እያለቻት ነበረ። እና ምን ላድርግ እሱ ከየትም አያመጣም። ስለዚህ ይሄን ነገር ደግሞ እኔ መስራት እኔ ለምን ራሱ አይከፍልም? ላለቃዬ ደግሞ አስተዋውቂያታለሁ። እሱ እዛ እየመጣ እየተጎለተ ስለነበረ እኔ እንጃ እያለች አስተዋውቂያት ስለነበረ አሁን እሱ ደግሞ ከየት አባቱ አንጥቶ ይከፍላል ብዬ ነው እያለቻት ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ እኔ የሚገርመኝ ነገር ሱሲት ከጆሮ ተቀብላ እንግዲህ ያንን ምንትን ማለቷ ዛሬ ላይ ዝግባውና ሱሲት ተገናኝተዋል። እንግዲህ የያሲርን ኢንፎርሜሽን ለዝግባው አድርሳለታለች። እኩል ምናምን ነግረዋለች፣ ስለ ሀንዬ ሁኔታ ነግረዋለች ማለት ነው። በጣም የሚገርም ነገር ነው። እንግዲህ ዝግባው ሁለታቸውንም አጥንቷል። ምክንያቱም ያንን ወርቅ ስለሰረቁና ለወይዘሮ ሚላት ስለመለሱ ነው። እና ተምቹና ያሲር ወደፊት ምን ይገጥማቸዋል፣ ምንስ ይሆናሉ የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው። ምክንያቱም አሁን ላይ በጣም የሚያሳዝነው የሚገርመው ነገር ተምቹና ያሲር በቃ ደሃ ሲያገኝ ማስቀመጫ ያጣ የሚባለው ነገር እኔ በጣም ነው የሚገርመኝ ማለት ነው። አንድ ብርም ብትሆን ማስቀመጫ ያጣል። ይሄ እውነተኛና ትክክለኛ አባባል ነው ማለት ነው። እኔ እንጃ ከምንም ከማንም በላይ ደግሞ እንዴት ይሄ ሊሆን ይችላል? አንደኛ ነገር በጣም የሚያሳዝነው ነገር እነሱ ደሃ ነበሩ፣ ግን አያያዙን ሁሉንም አላወቁበትም። ኤላንም እያስከፉ ነው የሚገኙት። ግን መጨረሻ ላይ እንዴት ተዋተው እንዴትስ ነው የሚኖሩት? መጨረሻቸውስ ምንድን ነው የሚሆነው የሚለውን ደግሞ እንግዲህ አብረን የምናይ ይሆናል ማለት ነው። እና ለቤቱ አዲስ የሆናችሁ የደውሉን ምልክት እየተጫናችሁ ቤተሰብ ሁኑኝ ማለት ነው ውዶችዬ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በያለንበት ሰላማችሁ ብዝዝት ብሎ ለሀገራችን ያብቃን። ምክንያቱም አሁን ላይ እንግዲህ ሀገር ላይ በጣም ሰላም ጠፍቷል። አላህ ሀገራችንን ሰላም ሆና በሀገር ውስጥም በሀገር ውጭም እንግዲህ እንደምትሰሙት ግጭት ነው። ያንን ሁሉ አንስቶልን የድሮዋን ኢትዮጵያ እንድትመለስልን የሁላችንም እንግዲህ ክርስቲያኖችን በጸሎታችሁ ሙስሊምም እንደዚሁ በዱዓችን እንረዳዳላችኋለሁኝ። ሀገር ሰላም ሲሆን ሁሉም ሰላም ይሆናል።
ሁሉንም ነገር አላህ ያንሳልን። ዘረኝነት የሚባለውን ነገር እንግዲህ በሀገር ውስጥም በሀገር ውጭም እንደዛ አይነት ጭፍጨፋ ሲካሄድ ምን አይነት ነገር እንደሚመጣ እናቅም ማለት ነው። እና ኖላዊ ተከታታይ ድራማ እንግዲህ አዝናኝ የሆነው ምርጥ አስተማሪ ነው። ምን ትላላችሁ? አሁን ላይ እንግዲህ ተምቹና ያሲር ወደ ድሮ ወደ ጎዳናቸው ይመለሳሉ። በእንደዛ አያያዝ ዝግባውም ሱቃቸውን እያከሰረ ነው የሚገኘው። እንግዲህ ኤልያስም በጥንክርናነት ይዞት ነበር ሱቁን። አሁን ግን እያበላሹት ይመስላል ማለት ነው። ወዴት እንደሚሄዱም አላወቁትም ማለት ነው ውዶችዬ። እና ውዶችዬ ቪዲዮውን ግን ላይክ አድርጉ፣ ሸር አድርጉ። ወዳቸዋለሁ። ባይ ባይ። መልካም ጊዜ ይሆንላችሁ።